ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ሁላችሁንም እንዴት ናችሁልኝ? እንዴት አመሻችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። የቅቤ ገበያ ይመስል አንድ ሰው እንኳን ተረጋግቶ የሚያወራ የለም። ጩኸት ብቻ እንዴ! እኛ ጩኸት መቼ እንትን አለን? እኔስ አልሐምዱሊላህ። ግን በጩኸት የሚኖሩ ብዙ አረብ ሀገር ያሉ እህቶቼ ጩኸት የማዳም ጩኸት ያሰለቻቸው ናቸውና ጩኸት ብቻ። ለምን ተረጋግታችሁ አታወሩም? በፈጣሪ ምን ጉር ነው? ሀይሚዬ የኔ ቆንጆ ደግሞ በዚህ መንገድ አሁን ደግሞ ወደቀሽ ታመመች እያላችሁ ባትመጡስ በእንደዚህ አይነት ጉዳይ? እኛ እኮ እውነት በእናንተ የምሬን ነው። እኔ ጨረቃዎቼ አሁን ከልባችን ስለምንወዳችሁ በጣም ተሰቃየን እኮ እኛ ጎበዝ። እና ብቻ አላህ ሶብር ይስጠን፣ አላህ ትዕግስት ይስጠን ውዶቼ። ሁላችሁ ምንም አትጨነቁ፣ አታስቡ። አሁን እዚህ ጋር ማንንም ተወቃሽ ማድረግ አይቻልም። ሁሉም ተመካክረው ነው የሚሰሩት፣ አምነውበት ተመካክረው ነው የሚሰሩት። ስለዚህ ማንንም ተወቃሽ ማድረግ አይቻልም። በቃ እንዴ! ግን ደግሞ ይብቃችሁ በቃ። አሁን ኮሜንት ላይ ሌላ ነገር መጻፍ እንጂ ይብቃ የሚል የለም። ስለዚህ በዚህ አይነት ሁኔታ ደግሞ እነሱ ስራውን ይቀጥሉበታል እንጂ ቶሎ የሚያቆሙት ነገር አይደለም። ኦዲየንስ አንድ ሆኖ በቃ ሲል ነው እነሱ ሊያቋርጡት የሚችሉት ማለት ነው። እና ሁሉም ኦዲየንስ አንድ ሆኖ በቃ ቢል እነሱ የማያቆሙበት ምንም አይነት መንገድ የለም። የኦዲየንስን ሀሳብ ይሰማሉ ሀይሚዬና ብሩኬና። ሀይሚዬ የኔ ቆንጆ፣ የኛ ስስት፣ የኛ ውብ፣ ተረጋጊ፣ ራስሽን ጠብቂ። የምሬ ነው። ትናንትና አሁን እዩን ስላገኘቻት ነው እንደዚህ ያሳመመቻት ሁሉ። በቃ አእምሯን በርዛት አለች ያች ልጅ። የማይሆን ነገር ብላ አእምሯን በርዘዋለች በቃ። እና ያ ነገር ነው የረበሻት። አዳሯን ያን ነገር ረብሿታል ምናምን፣ ሌላ ሙድ ውስጥ ያስገባት አሁን ያ ነገር ነው። ስለዚህ እዩን በፍጹም ማግኘት አልነበረባትም። በፍጹም ጭራሽ። በየት ሀገር ነው? ቆይ አሁን አንድ ሰው ከባሌ ጋር ግንኙነት የነበራት ልጅ ከዛ ደግሞ ልጅ ወልጃለሁ ብላ የኔን ህይወት ብትብጥ ያደረገች ልጅ እንዴት ነው ላግኝሽ ስትለኝም ላግኛት የምችለው? እንዴት አሁን እናንተ ብትሆኑ ታደርጉታላችሁ ውዶቼ? እንዴት? ለምን? እሷ ጋር መገናኘት እኮ ያስፈላጊ አይደለም። በዚህ ልክ ለምን የዋህ? ኧረ በፈጣሪ ምንድን ነው? በቃ የማይሆን ነገር እኮ ነው የምታደርጉት ነገር። ስለዚህ ብሩኬም ያችን ልጅ እዩ የተባለችን ልጅ ማስጠንቀቅ መቻል አለብህ። በቃ ለቅመሚ ምንም ነገር እያለች እንዳትበርዛት አእምሮዋን ማስጠንቀቅ መቻል አለብህ። አጠገቧ ድርሽ እንዳትል ማስደረግ መቻል አለብህ። ቅመሚዬም ደግሞ የእሷ ስልክ ሲጀመር እኮ አስፈላጊ አይደለም አንቺ ስልክ ላይ መቀመጡ። ብሎክ አድርገሽ ምናምን ከእሷ ጋር በፍጹም ሊያገናኝሽ የሚችል ምንም ነገር የለም። በቃ የሚጨርሱትን ነገር ማውራት ያለብሽን ራሱ የምታወሪው የምትመካከሪው ከብሩኬ ጋር ነው እንጂ ከእዩ ጋር መሆን የለበትም በፍጹም። ጭራሽ ላግኝት ስትልሽ በደካማ ጎንሽ ገብታ አእምሮሽን ልበርስ ስለሆነ ከዚች ልጅ ጥሩ ነገር ለምን እንደምትጠብቁ ነው ግራ የሚገባኝ። በጣም ነው ግራ የሚገባኝ። የምሬን ነውና አሁን ዛሬ ዝም ብለው መንጫጫት። በቃ አንድ ሰው እንኳን ተረጋግቶ የሚያስረዳ የለም። ኢቭን እንኳን ሀብ ራሱ መረጋጋት አልቻለም። አሁን ሀብ ትልቅ ልጅ ነው፣ ታላቃችሁ ነው ምናምን ነገር። ስለዚህ እንደ ታላቅ ደግሞ መናገር ያለበትን ማን ነው? ሀይሚዬ ያለሽበትን ስሜት እረዳሻለሁኝ። በጣም ከባድ ስሜት ውስጥ ነው ያለሽው። ግን ደግሞ ቃል የተገባባችሁት ነገር አለ። መጀመሪያ ከሱ ጋር ማውራት አለብሽ። ካመመሽ ደግሞ ቀስ አድርገሽ ብትነግሪው ለብሩኬ እንድትሄጂ ባይፈቅድልሽ እንኳን ከዚሁ ሆነሽ እንድትታከሚ ያደርግሻል። ራስሽን ጤንነትሽን የምትጠብቂበት መንገድ ያመቻቻል። አሁን ባለሽበት ስሜት ውስጥ ደግሞ እሱንም ማውራት የማትፈልጊ ከሆነ ደግሞ ለእኔ ብትነግሪ ብታሳውቂኝ እኔ የማደርገውን ነገር አደርግ ነበረ። ለምን እንደዚህ ተደብቀሽ ለመሄድ ታስቢያለሽ? ተደብቀሽ እኮ ስትሄጂ እሱ መበሳጨቱ አይቀርም። እሱ በቃ አሁንም ወደ አዲስ አበባ መጥቶ ምናምን የሆነ ነገር ማድረጉ አይቀርም። በጣም ነው የሚበሳጭባችሁ፣ የሚቀየማችሁ። ለምን እንደዚህ ታደርጋላችሁ ብለህ በእርጋታ መናገር ሲገባህ ለምን ምናምን በቃ ምናምን የሆነ አንድ ሰው በእርጋታ የሚያወራ የለም። ፍፄ መጮህ ነው። ለምን ደግሞ የፍፄ ድምጽ ቅመሜ እንዳለችው ይረብሻል። በቃ እንዴ ለምንድን ነው የማትረጋጉት? ከዛ ደግሞ ሀሰን ደግሞ ሀሳብህ ጥሩ ሆኖ ሳለ ግን ችኩል ነህ። ሰው ሲያወራ ደግሞ አትታገስም። በመሀል ጥልቅ እያልክ የምትረብሸው ነገር ጥሩ አይደለም፣ ደስ አይልም። እነዚህ ልጆች ፍቅረኛሞች ናቸው፣ መነጋገር መቻል አለባቸው። ሀይሚዬ ካመማት ብሩኬ ሀይሚዬን አሟታል። እኔ ሳልነግርህ ብንሄድ ይዣት ብሄር ትቀየማለህ፣ ሌላ ችግር ውስጥ እንገባለን እና ልንገርህ ብዬ ነው። ጤንነቷ መጀመሪያ ይቀድማል። ስለዚህ ጤንነቷን መቅደም ስላለበት እረፍት ማድረግ አለባት፣ መታከምም አለባት ብለህ ቀድመህ ለብሩኬ ማናገር ነበረብህ። ብሩኬ ደግሞ እንኳን ታመመች ተብሎ ይቅርና ፊቷ እንኳን ቀየር ብሎ ካየው ሌላ ነገር ውስጥ ነው እንትን የሚለው። በጣም ነው የሚረበሸው ምናምን። በዚህ በኩል ድርድር አያውቅም በሷ
ይመጣል፣ ይረዳል። በቀስታ በተረጋጋ መንፈስ ካወራችሁት የሚያስተካክለውን ነገር ያስተካክላል። እና መናገር ነበረብህ፣ ማሳወቅ ነበረብህ። ማንኛውም ሰው የሚያደርገው ነው ይሄ። አሁን ተደብቆ ቢሄድ ማንኛውም ሰው የሚያደርገው ነው። አሁን ብሩኬ የሰራው ሀረካት ማለት በቃ ይበሳጫል። ማንኛውም ሰው የሚበሳጨውን ነገር ነው የተበሳጨው ብሩኬ ማለት ነው። ሀሰን እውነት አለው። መጀመሪያ ጤናዋ ይቀድማል። ቡታጅራ ነገሮች እየረበሿት ስለሆነ ራቅ ማለት አለባት፣ መረጋጋት አለባት ማለቱ ልክ ነው። ግን ደግሞ ማሳወቅ መቻል አለበት ቅድሚያ። ዝም ብሎ ቆንጥሮ በሌሊት ምናምን ሳይናገር መሄድ አግባብ አይደለም ይሄ። ከዛ ደግሞ ሰው ሲያወራ ደግሞ ተራ ጠብቀህ ማውራት፣ ተረጋግተህ ለማውራት ሞክር፣ ለማስረዳት ሞክር ተረጋግተህ እንጂ ልክ ብሩኬ ሊያወራ ሲል ካፉ ትቀመዋለህ፣ ጉሮሮ ላይ ትቆማለህ። ልክ ደግሞ ቅመሜ ልታስረዳ ስትል ወይ ደግሞ ሀብል ያስረዳ ሲል አሁንም ደግሞ ምናምን። ከዛ ደግሞ ፍጼም ዝም ብሎ መጮህ፣ አንተ ምንድነው ምናምን በቃ መጮህ። ምን ሆናችሁ ነው? ተረጋጉ እስኪ ምናምን በቃ እንዴ መበጥበጥ በቃ። አረ በፈጣሪ ሲጀመር ማለት ነው ሀሰን ምንም የሆነ ነገሮችን በእርጋታ የማስረዳት እንትን የለውም። በቃ በጣም ይጮሃል፣ ችኩል ነው፣ መጮህ ነው ምናምን። እንዴ ሰው ሲያወራ ተረጋግተህ አዳምጠህ ሊሆን ይገባል ለዛ ሰው ምላሽ የምትሰጠው። አንተ ያ ሰው ሲያወራ በመሀል ጣልቃ ከገባበት ያ ሰው ይናደድና ሌላ ብጥብጥ ይነሳል። ይሄ ነው አሁን የተፈጠረው ዛሬ ማለት ነው። እና ሁላቸውም እየተበጣበጡ አንድ እንኳን በተረጋጋ መንፈስ ያወራ ሰው የለም። በጩኸት ሀይሚ እየወደቀች ደግሞ ሌላ ነገር። ኧረ በፈጣሪ። እና ሀይሚዬ እኔ ቆንጆ ያለውን ነገር ተረጋግተሽ እቺ እዩ የተባለችልኝ ሲጀምር አሁን እኔ ግራ የገባኝ ነገር አለ ውዶቼ። እኔ አሁን እዚህ ጋር እንደ እውነት አድርጌ ልንገራችሁ እስኪ። አሁን ይሄ ህይወት በእናንተ ላይ ቢገጥማችሁ፣ እርግጥ ነው ሀይሚዬ በሰው መፍረድ ቀላል ነው፣ ቦታው ላይ ሲሆን ነው ሁሉም ሰው የሚረዱ አይደለ? ግን እኔ በእኔ ቦታ ሆኖ አየሁትና ቅመሜ የተሰማትን ስሜት ይሰማኛል፣ እንደ ሴት ማለት ነው ይሰማኛል። ግን ደግሞ ምንድነው ማድረግ ያለብኝ? ይህን ችግር የምፈታው ከማንም ጋር አይደለም፣ ከባለቤቴ ጋር ሆኜ ነው፣ ከፍቅረኛዬ ጋር ሆኜ ነው። መጀመሪያ ማድረግ ያለብኝ ምንድነው? እዩን ሲጀመርም ማግኘት አልፈልግም። ከሷ ጋር እንደዚህ እንኳን አይደለም ቁጭ ብዬ ባንድ ጠረጴዛ ላወራ ይቅርና እኔ እንጃ፣ እኔ አልፈልግም፣ እንደዛ ላወራም። እናንተ እንደዛ ታደርጋላችሁ? ምክንያቱም ታስታውቃለች እቺ ልጅ ምንድነው አላማዋ። ብሩኬንና ብሩኬን እንደሆነ የምትፈልገው አላማዋ ግልጽ ነው። ከዚህ በፊትም ብዙ ዝታባታለች። እንዴት አድርጌ እኔ እንደማደርገው አሳይሻለሁ እያለች ስንት ነገር ስዝትባት የነበረች ልጅ ነች። ስለዚህ እቺ ልጅ ማግኘትም ማውራትም ማዘንም አልፈልግም እኔ ለሷ። ህይወቴን ለበጠበጠች ልጅ እኔ ማን ነኝ እኔ ለሷ ማዝ ነው እንዴ? እና ስለዚህ እንደዛ በቃ አሁን እኔ ስለ የእዩ ጉዳይ ቢረብሸኝም ከህይወቴ አለመውጣቷ ድርቅናዋ ምናምን በጣም አእምሮዬን ሊረብሸኝ ይችላል። ግን ደግሞ እኔ ሰላም የማገኘው እንዴት ነው? የእሷን ስልክ ብሎክ ማድረግ ነው፣ እሷ ጋር ለመገናኘት ነው። መጨረስ ያለብኝን ከብሩኬ ጋር ጨርሳለሁኝ። ከዛ በኋላ ጤንነቴ የምጠብቅበትን መንገድ እፈልጋለሁ ማለት ነው። ብቻዬን ሆኜ መረጋጋት ካለብኝ እሱን እነግረዋለሁኝ። አለቀ። እንደዛ ነው መሆን ያለበት። እንደዛ ነው የማደርገው ውዶቼ። እና ደግሞ ብሩኬ ትልቁን ስራ የሚሰራው አሁን ብሩኬ ነው። ብሩኬ ምንድነው ትልቁን ስራ የሚሰራው? የሚያስተካክለው ነገር ምንድነው? አንደኛ ነገር እዩ ተብዬዋ ከሀይሚ ጋር ድርሽ እንዳትል ማድረግ መቻል አለበት። ማስጠንቀቅ መቻል አለበት። አስረግጦ መናገር መቻል አለበት። ቆፍጠን ብሎ መለመን የለም ምንም የለም ተይኝ ከህይወቴ ውጪ ምናምን ሳይሆን በቃ አስረግጦ መናገር መቻል አለበት። በቃ እኔ ከሀይሚ ጋር እንዳትደርሺ፣ ሀይሚን አፈቅራታለሁ ወዳታለሁ፣ ከእሷ ፊት ድርሽ እንድትይ አልፈልግም፣ እሷን እያገኘሽ ምናምን ያልሆነ ነገር እየተናገርሽ እንድትበርዣት አልፈልግም፣ ስነ ስርዓት ያዥ ምናምን ብሎ ማስጠንቀቂያ መስጠት አለበት። ሲቀጥል ደግሞ የልጁ ጉዳይ ደግሞ ምናምን ስለ ልጁ ጉዳይ ማድረግ ያለበትን ነገር ማድረግ ነው በቃ። ከዛ ዲኤንኤም ድጋሚ ማድረግ ካለበት ማድረግ፣ ቆፍጠን ብሎ ምናልባት አሁን አንዳንድ ሰዎች እንዳላችሁት በጸባይ ተቀብሎ ከዛ እሷን ልጅቷን እንትን ብሎ ጸጉር ወይም ደግሞ ምራቅ ምናምን ከወሰደ በኋላ እኮ ችግር የለውም አይደለ? ድጋሚ ዲኤንኤ ለማድረግ ማለት ነው። እንደዛ በሲስተም ለማድረግ ፈልጎ ሊሆን ይችላል፣ አይታወቅም። አሁን በጸባይ የያዛት ማለት ነው። ምክንያቱም አሁን ዝም ብሎ በሀርድ እንደ በፊቱ ድጋሜ ዲኤንኤ እናደርጋል ቢላት አሁንም መጨቃጨቅ ነው የሚሆነው። እንደዛ ብሎ አስቦ ከሆነ ኢትሶኬ ይሄን ሀሳቡን ደግሞ ለሀይሚዬ ማሳወቅ መቻል አለበት፣ መናገር መቻል አለበት። እንደዛ የሚሆነው ሀይሚዬም እሱን ለማውራት ፈቃደኛ ከሆነችና አብረው አንድ ላይ ሲያወሩበት ነው። በቃ የእሱንም እቅድ አላማውን ምን ለማድረግ እንደፈለገ ምንድነው አላማው ምናምን የሚለውን ማወቅም የምትችለው ሀይሚዬ ሲያወሩበት ነው አይደለ? አንድ ሰው ባልና ሚስት ሆኖ ብዙ ጊዜ የሚያጨቃጭቀው ነገር ምንድን ነው?
ስለማያወሩ ነው። ቁጭ ብለው በጠረጴዛ ዙሪያ ካላወሩ እንዴት ነው ነገር ሊፈታ የሚችለው? አንዱ አኩርፎ ከሄደ፣ አንዱ ኢግኖር ገጭቶ ከሄደ፣ ዝም ካለ፣ የውስጡን ካላወራ እንዴት ነው ችግር ሊፈታ የሚችለው? ችግር ሊፈታ የሚችለው ቁጭ ብለው ሲያወሩበት ነው። ከጓደኞቻቸው መሀል ደግሞ አንድ ሰው እስኪ ቁጭ ብላችሁ አውሩ፣ ተነጋገሩ። ብሩኬም ደግሞ እዩን የዛኔ አሁን ትናንትና ነው እንጂ በተሰራው ቪዲዮ ልጁን ስትቀበል ምናምን ያለውን ነገር ሀይሚዬ ተሰምቷታል። ለሀይሚዬም ስሜት እየተጠነቀክ መሆን አለበት። ለማን ነው ማድረግ ያለብህን ነገርና ከዚህ በኋላ ምን ማድረግ እንዳለብህ ደግሞ አስረግጠህ ንገራት ለሀይሚዬ። በቃ የሀይሚዬን ስሜት ለመጠበቅ አንተ ነህ ያለሃትና ሁሉን ነገር አስረዳት፣ ንገራት። ተወያዩ፣ ቁጭ ብላችሁ አውሩ ብሎ እንደ ትልቅ ሰው የሚመክርም የለም። ዝም ብሎ መጫጫህ በስተቀር ማለት ነው። ምንድነው ፍላጎታችሁ? እንደዚህ አይነት ህይወት አለ እንዴ? ቆይ እኔ ምንም አልገባኝም። የእውነት ምን ሆናችሁ ነው? በፈጣሪ ዝም ብላችሁ መጫጫህ ግን ለምን ድራማ ሆነ? የምር ኤነርጂ ለምን እጨርሳለሁ እኔ ሲጀመር እንዴ? እውነት በቃ ዝብርቅርቅ ያለ የሚያስጠላ ነገር ምናምን። በቃ እዩ በዚህ እየመጣች አሁን ትላለች ምናምን። ብቻ ውዶቼ እናንተ ማን ነው እንዳትጎዱ፣ እንዳትጨናነቁ ምናምን። ሁሉም ነገር ድራማና ድራማ ነው። አካሄዱ ምንም በቃ አላሉበትም እና በቃ መጨረሻውን በትዕግስት መጠበቅ ነው። ምንም አትጨነቁ፣ አታስቡ ውዶቼ።